ሀገር በከፍታ ማማ እንድትቀጥል ዘላቂ የልማት ፕሮጀክቶችም እውን ሆነው እንዲገለጡ በኃላፊነትና በቆራጥነት የሚያገለግል አመራር ሻገር ሲልም በጠንካራ ስርዓት የተዋጀ ተቋም መገንባት የግድ ይላል። ማህበረሰቡን ተጠቃሚ ማድረግ ዋነኛ ተልዕኳቸው የሆኑ ተቋማት ውጤታማነትን መከታተልም ሌላኛው ትኩረት የሚሻ ጉዳይ ነው። ለዚህም ነው የፌዴራልና የክልል ምክር ቤቶች ህግ በማውጣት የቁጥጥር፣ የክትትል እንዲሁም የድጋፍ ስራዎችን እንዲያከናውኑ የሚጠበቀው። ሀገራችን ብዙ ፕሮጀክቶችን ጨርሷል። አባይ አልቆ አሁን ሌላ መጋ ፕሮጀክቶች በመቀጠል ላይ ናቸው። የነዳጅ አለ፣ ሌሎችም እየተፈጠሩ እየተጀመሩ ነው ያሉትና እንግዲህ በሀገራዊ ፕሮጀክቶች መሳካት የምክር ቤቱ ትልቅ ሚና አለው ብዬ ነው። ክትትልና ቁጥጥር መደረግ አለበት። ጥራት ቁጥጥር ላይ እቅዱ ታቅዷል፣ በምን ጊዜ ያልቃል፣ በተወሰነ በተባለበት ጊዜ ማለቅ እንዳለበት በቁርጠኝነት መስራት አለ። ከደረስንበት አሁን ካለንበት የእድገት ደረጃ ጋር የሚያያዝ እውቀት ይዞ መፈተሽ መገምገም አለበት ማለት ነው የምክር ቤት አባሉ። ከዚህ አንፃር በጣም የሚገርም ለውጥ መጥቷል። የምክር ቤት አባሉ ከሚገመግመው ሴክተር ከፍ ያለ ሆኖ እያንዳንዱ ነገር ላይ እውቀት ጨብጦ ወደ ታች ወርዶ የመደገፍ የማስተባበር እውቀት የማስጨበጥ ተሞክሮን እንዲለዋወጡ የማድረግ ስራ እየሰራ ነው ማለት ነው ምክር ቤቱ። በግብርና፣ በቱሪዝም፣ በቴክኖሎጂና በበርካታ ዘርፎች ከፍተኛ ለውጦች ባስመዘገበችው ኢትዮጵያም ለትውልድ የሚተርፍ የልማት ፕሮጀክቶች እውን እንዲሆኑም ሆነ የአገልግሎት ዘርፉ እንዲጠናከር በፌዴራልና በክልል የምክር ቤት አባላት የሚደረገው ክትትል ወሳኝ ሆኖ ይጠቀሳል። ይህም የልማት እቅዶች ከመገምገም ተፈጻሚነቱን እስከ ማረጋገጥ ያካትታል። ማህበራዊ ዘርፍ የሚባል አለ፣ በኢኮኖሚ ዘርፍ አለ፣ በፍትህ በኩል የህግ ጉዳዮች ቋሚ ኮሚቴ የሚባል አለ። እነዚህ ተከፋፍለው የሚደግፉበት ሁኔታ ነው ያለውና ስለዚህ ወደ ምክር ቤቱ ቀርቦ እቅድ ከመጽደቁ በፊት እነዚህ ቋሚ ኮሚቴዎች እያንዳንዱ ሴክተር የያዘውን እቅድ ያያል ማለት ነው። አንዱ ማረጋገጫው ከፍትሃዊ ተጠቃሚነት ጋር ተያይዞ ትክክለኛ ዲስትሪቢዩሽን ነው የተያዘው። ከበጀት አያያዝም፣ ከፕሮጀክትም፣ ከመሰረተ ልማት ግንባታም፣ ከሁሉም ተግባራት አካባቢ ሁሉም የክልሉን ህዝብ ያማከለ ነው የሚለው ነገር በተገቢ ሁኔታ የሚፈተሽበት ነው። ከእቅድ ጀምሮ የወጡ ህጎች ምን ያህል ተግባራዊ የሆኑ ናቸው፣ ሰላም ግንባታው ላይ የልማት ግንባታው ላይ ምን እያደረጉ ናቸው የሚለውን የኦቨርሳይት ስራ ወይም የክትትልና ቁጥጥር ስራ ይሰራል የህዝብ ተወካዮች፣ የክልሉም የፌዴራል። ከዚህ በፊት አሉ ይሰራል ይባላል፣ አውልቶ ነው ይቀመጣሉ። አሁን ግን ፕሮጀክቶቹን ጨርሰን ሌላ ፕሮጀክቶችን መስራት ላይ ስላለን ዋናውና ሌላው የቀይ ባህር ያው የተዋናይ እንድትሆን ወደብ እንደሚያስፈልጋት ኢትዮጵያ አሁንም አውጃ ነው ያለችው። ስለዚህ ለቀይ ባህር ደግሞ የሚያስፈልገን እዚህ ሆነን ሁላችንም ያስፈልገናል የሚለውን አስተሳሰብ ኖሮን ለዛ የሚያቀራርብ ነገሮችን መስራት አለብንና ፕሮጀክቶችን ከመቆጣጠርና ከመከታተል እስከ ታች ሄዶ ከማየት አኳያ ምክር ቤቱ የራሱን ድርሻ በደንብ መወጣት አለበት የሚል ሀሳብ ነው ያለው። በተለያየ መንገድ በየትኛውም ዘርፍ እድገታችን እጅግ በጣም እየጨመረ ነው የሚሄደው። በከተማ ልማታችን፣ በኢንዱስትሪ፣ በቱሪዝም እንዲሁም ደግሞ በገጠር ትራንስፎርሜሽን እጅግ በጣም ከፍተኛ ለውጥ እያሳየን ያለ ነው። የማይገመት ተገማች የሆነ ለውጥ እያሳየን ያለ ነውና አልፎ የመሄድ ጉዳይ መኖር አለበትኛ። ሀገር መድረስ ለሚገባት የእድገት ከፍታ የአስፈጻሚ ተቋማት ኃላፊነት የጎላ ነው። የሚወጡ ህጎችንም ሆነ አፈጻጸማቸው የህዝብን የልማት ፍላጎት ታሳቢ አድርገው ይተገበሩ ዘንድ ማህበረሰቡን ማነጋገር፣ ክፍተቶችንም መለየትና ለመፍትሄው መስራት ዋነኛ አጀንዳቸው እንዲሆን ከምክር ቤቱ አባላት ይጠበቃል። የልማት ስራዎቻችንንም የሰላም ግንባታውንም አብሮ ጎን ለጎን እየሰራን እቺን ሀገር ለማሻገር ከህዝብ ውክልናም ጋር ስናይ በአመት 2 ጊዜ የፌዴሪ ህዝብ ተወካዮች ምክር ቤት ከክልል ምክር ቤቶች ጋራ በመቀናጀት ህዝቡን መራጩን ህዝብ እናወያያለን። ያን ጥያቄ ትፈታለህ። ቀጥሎ ደግሞ የፈታው ጥያቄ እንደገና ሌላ ጥያቄ ይዞ የሚመጣበት የእድገት ደረጃችን ጥያቄዎችን ይዞ የሚመጣበት ሁኔታ ነው ያለውና ትናንት በነበረው ሁኔታ ላይ አይደለም የሚቆየው። እያደገ ሲሄድ የሰው ልጅ መሰረታዊ ፍላጎቱ እየጨመረ ነው የሚሄደውና ያን ተከትሎ የሚመጡ ጥያቄዎች አሉ።
ስለዚህ ይህን ተከትሎ ፍላጎቶችን እየፈቱ መሄድ ያስፈልጋል። የመልካም አስተዳደር የሆኑ ጉዳዮች፣ የልማት ኢሹ የሆኑ ጉዳዮች፣ የፍትሃዊ ጉዳይ የሆኑ ጉዳዮችን የበለጠ እይታችንን እያሰፋን እያጠናከርን መሄድ ይኖርብናል። ሁለንተናዊ ህልውናዋን ለማረጋገጥ እየተጋች ባለችው ኢትዮጵያ ጉልበት የሚሆኑ ውጤታማ የልማት ፕሮጀክቶችን መነሻ በማድረግ ለቀጣይ ትልሞች መሳካት በቁርጠኝነት መስራታችንን እንቀጥላለን ብለዋል የፌዴራልና የክልል የምክር ቤት አባላት።